ኃጢአት ይቅርስ ማለት ሲፈልግ ካህናት አባቶችን በመካከል አድርጎ ኃጢአታችንን ስንናዘዝ ለነሱ ስንነግር እንዲያድን እግዚአብሔር ከሾማቸው ለምን ሾማቸው ብለን እኛ መከራከር አለብን? አሁን እኮ የሚያስተማምነን ይሄ ነው። ያዕቆብም ይሄንን ስለደገመልን ማለት ነው። ኃጢአትን ይቅር ለመባል ለቤተ ክርስቲያን ሽማግሌዎች ተናገሩ አለ፣ እርስ በርሳችሁ ተናዘዙ አለ። ጳውሎስም ይሄንን ደገመና እንዲሁ ኃጢአትን በሰራን ጊዜ ለካህናት አባቶች መናገር እንዳለብን ጳውሎስም ተናገረ፣ ጴጥሮስም ደገመ። ስለዚህ ይሄ የመጽሐፍ ቅዱስ ክፍል ካለን የማሰር የመፍታት ስልጣን እኔ ባጭር ለምን አልመልስልሽም? የማሰርና የመፍታት ስልጣን ኃጢአትን ይቅር የማለትን ያለ ማለት ስልጣን ለደቀ መዛሙርት ክርስቶስ ሰጥቷል አልሰጠም? የማሰር እና የመፍታት በሌላ ነው። አሁን ግን እኔ ዋናው ሀሳቤ እሱ ጋር ከመሄዳችን በፊት ሉቃስ 17 ላይ ነበር ጥያቄ። ካላወቁኝ ዛሬ ይግረመኝ። ይኸውልሽ ማቴዎስ 16:18 ላይ እንዲህ አለ፣ በምድር የምታስረው በሰማይ የታሰረ ይሆናል አሉ፣ በምድር የምትፈታው በሰማይ የተፈታ ይሆናል አሉ። ለጴጥሮስ ይህን ስልጣን ሰጥተው አንተ ጴጥሮስ ነህ የመንግስተ ሰማያት መክፈቻ ቁልፍ ሰጥቻለሁ አለ። እንደው መንግስተ ሰማያት ልትከፈት የምትችልበት ቁልፍ ሲቀበል ምን ሊሆን ይችላል? እስኪ ይሄንን ሌላ ነው አልሽኝ፣ መልሽልኝ። እንደው ይሄ ለማምለጥ ካልሆነ በቀር ይሄ መልሽልኝ። ወይንም ይሄን ፍንትው አድርጎ የሚያሳይሽ የማቴዎስ ወንጌል ምዕራፍ 18 ቁጥር 18 ላይ ኖሃሚ አዳምጪኝ። በምድር የምታስሩት አላቸው። ደግሞ ከጴጥሮስ ቀጥሎ ደግሞ ጴጥሮስ መጀመሪያ ሾመና ለደቀ መዛሙርቱ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል አላቸው። ሐዋርያት የሚፈቱትና የሚያስሩት ምንድን ነው? ምንም ሩቅ መሄድ አያስፈልግም። ምንን ሊያስሩና ሊፈቱ ይችላሉ? እሱ ሌላ ነው ብዬ ነው። እሱን አሁን የሉቃስን ነበር ጥያቄ እኮ ነው እያወራን ያለ ነው። የቅድሙ እዛ ንስሐ አባቱ ጋር ካልሄደስ ወይ ደግሞ ከአንድ ጋር ካልሄደስ መሀል ላይ ከዳንስ አልሽኝ እንዳትጠራጠር። ይኸው ክርስቶስ ነው የሚለው የቸርች ፋዘርስም እንደዛ ብለው ነው የተረጎሙት እኮ ነው የምልህ። መንገድ ላይ ሄዱ ነው የሚለው የዳኑት እንጂ ካህናት ከዳንም በኋላ ሂድ ወደ ካህን ብሎም እኮ ክርስቶስ አዟል አልኩሽ። እሱ ችግር የለውም። አሁን እሱ ላይ አክቹዋሊ እኔ አልከፍት ስላለኝ ነው እንጂ በደንብ አሳይሻለሁ። ችግር ሌላ ጊዜ እሱ ነገር ግን ምክንያቱም እሱ ብቻ ሳይሆን ባስሊዮስ ዘቂሳሪያም ፈቶታል ይለኛል። ግን እንትኑን አልከፍታልኝ እንደምታዩ ኔትወርኩ እየተሽከረከረ እምቢ አለኝ አፑ ማለት ነው። እሺ አሁን እሱን ትተን ይሄንን ፍቺውሽ ይሄን ሊትራሊ የተጻፈውን ቃል ፍቺልኝ። አሁን እኔ በእርግጠኝነት ቸርች ፋዘር ያሉትንም እንዲህ ነው ያሉት ብዬ ባሳይሽ የመጽሐፍ ቅዱስ ነው ብለሽ እንደምትመለሽ ተስፋ አደርጋለሁ። እሱን እኔ ያሳይሻለሁ። ችግር ይሄንን እሺ በምን ከዛሬ ስታነቢ በምን ተረዳሽ? አይ አላነበብኩትም፣ ቀስ ብዬ አነበዋለሁ። ጊዜ እድል ሰጥሻለሁ። ችግር የለም። አንብቤዋለሁ። ማንበቡ ግን ያው ዝም ብዬ ማለት ማልፈልግ ነው። በደንብ እርግጥ ከምን አውቶሪቲ አለው ተሰጥቶታል ብዬ አምናለሁ። እሱን አላምንም መልሱ መጽሐፍ ቅዱስ ላይ ያለ መልስ ሪቸርች ፋዘር ምናምን አልሄድብሽም። መጽሐፍ ቅዱስ ይዘሻል። የዮሐንስ ወንጌል ምዕራፍ 20 ቁጥር 21 አንብቤ መልስ እዛ ላይ ስላለ ቅድም የጠየቅሽኝንም የአሁኑንም ጥቅልል አድርጎ የሚመልስልሽ ፍንትው አድርጎ ንስሐ እንዴት ማሰር መፍታት ማለት ምን እንደሆነ ከምን እንደሆነ የዮሐንስ ወንጌል ምዕራፍ 20 ቁጥር 21 የመጨረሻ ጥቅሴ ነው። ከአንቺ ጋር ቀጥይ፣ ምክንያቱም ሙሉ መልስ ስላለው ይሄ አንብቤልኝ። የዮሐንስ ወንጌል ስንት? ምዕራፍ 20 ቁጥር 21 ለሁላችንም አንብቤልን።
እያወጣሽ ነው ኑሃሚ። አውጥተሽ ከሆነ ሚዩት ላይ ነሽ። 20:21 ነው ያልከኝ አይደል? 20:21 ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህንም ብሎ እፍ አለባቸውና መንፈስ ቅዱስ ተቀበሉ። ኃጢአታቸውን ይቅር ይላችሁ ሁሉ ይቅር ያላችኋቸው ሁሉ ይቅር ይላቸዋል። የያዛችሁባቸው ተይዞባቸዋል አላቸው። ነገር ግን ክርስቶስ አየሽ ሞትን ድል አድርጎ ከተነሳ በኋላ ይሄን ስልጣን አጽንቶታል። ምን አለ? መያዝና መፍታት የሚለው ቃል ወይ ማሰርና መፍታት የሚለው ቃል ስለምን አወራ? እዚህ ጋር ይቅር የሚባል የሚያዝ ወይ የሚፈታ ነገር ምንድን ነው አለ እዚህ ጋር። ኑሃሚ ሳትዋሺ አሁን ንገሪኝ። በጣም 26 ሰው አለ እንዳይታዘብሽ። ምንን ነው ምን አለ? ይህንን ልጆች ደቀ መዛሙርትን እሺ እኮ ምንን ነው አሁን ይቅር ያላችኋቸው ሁሉ ይቀርላችኋል፣ የያዛችሁባቸው ይያዙባችኋል አላቸው። ኃጢአታቸው አላቸው። አሁን ይያዝባችኋል ማነው? ይቅር ያላችኋቸው ይቅር ይባላሉ ያላቸው ምናቸውን? ኃጢአታቸውን። ስለዚህ ደቀ መዛሙርት ወይንም የእግዚአብሔር ካህናት የሆኑት ሰዎች ኃጢአትን ምንድነው ይቅር ያላችኋቸው ይቅር ይባላችኋል ከተባለ ኃጢአትን ይቅር የማለት ስልጣንን ሰጥቷቸዋል አልሰጣቸው? በእርሱ ስም እዚህ ላይ እንዳትረሽ። በእርሱ ስም ስልጣን ሰጥቷቸዋል አልሰጣቸው? እንደሱ ኃጢአትን ይቅር ማድረግ ሰው ይችላል ብዬ አላምንም። የእግዚአብሔርን ቦታ ይዞ ሞራ ጊዜ እናወራለን። እሺ አንብቢው። እሺ ረጋ ብለሽ እኮ ግን ሌላ ጊዜ ሰዓት ሲኖረን በደንብ እናወራለን። ግን ኃጢአት ይቅርታ ማድረግ የሚችል እግዚአብሔር ብቻ ነው። ምንም ሰው ይችላል። ይኸውልሽ ለምሳሌ ይኸውልሽ ታሪኩን ስታነቢ እግዚአብሔርን አስከፍታችኋታል። አንድ ጥቅስ ልስጥሽ እንዴት እንደፈረደ። አንደኛ ቆሮንቶስ 5:1 ላይ ቅዱስ ጳውሎስ እንዲህ ይላል፣ በእናንተ መካከል ዝሙት እንዳለ ይወራል። የዚያን አይነት ዝሙት በአሕዛብ እንኳን የማይገኝ ነው። የአባቱን ሚስት ያገባ ሰው ይኖራል። ይህ ስራ የሰራ ከመካከላችሁ ይወገድ። እንደዚህ ሲጠፋ ደግሞ የቀደሙ አባቶችን ትምህርት ሪፈር አድርጊው። ኖት ኦንሊ ዋን የአንዱን አባት አሁን አንዱ አባት ኤክስፕረስ ያደረገበት ሌላኛው አባት ደግሞ ግን ይሄንኛው ሀሳብ ከአባቶች ትምህርት አንጻር እንኳን ስናየው አንዱ የሆነ ሀሳብ ሊተነትነው ይችላል፣ ሌላኛው በሆነ ሀሳብ ሊያስረዳ ይችላል። ዳይሬክት ወርድ ባይ ወርድ ቨርስ ባይ ቨርስ ሊትራሊ ቃል በቃል የሆነ ተመሳሳይ ትርጉም ላይሰጡ ይችላሉ የአባቶች ትምህርት ስለሆነ ማለት ነው። ነገር ግን እዛ ከመሄድ የማሰር የመፍታት ስልጣን ክርስቶስ ሰጣቸው ከአረገም በኋላ ማለት ነው። በሱ ደግሞ ተጠቅሞ ፕራክቲካሊ ማሰር መፍታት እንደቻሉ ደግሞ ይኸው ጥቅስ ሰጠውሽ። እንግዲህ ይሄ ሁሉ ነገር አይሆንም ካልሽ ደግሞ አንብበሽ ሌላ ጊዜ በሰፊው እንወያያለን ያስባሉ። ሌላ ጊዜ መሰረታዊ ሀሳብ ስለሆነ በተለይ ዮሐንስ ወንጌል ምዕራፍ 20:21 የነገርኩሽ እሱን መረዳት ካልቻልሽ የምንነጋገረው ሁሉ ከንቱ። መነሻችን መሰረታችን እሱ ስለሆነ ኔት ሌላ ጊዜ በቃ ቴንኪው ፍቅረ ማለት ምናልባት ጎዋ የሚለው አካውንት ቅድምም ገብተህ ነበር ወጣህ። ሰላም ብያለው። ቅድሜ ሁላችሁንም 22ቱንም ሰው ሰላም እላለሁ። ቆይቻለሁ ቤት ውስጥ ገብቼ ሰላምታይን ከተቀበሉ ፍቅረ ማርያም ፈገግታ ያሳዩኝ። አመሰግናለሁ። ከወንጌል አማኞች ነው፣ ከመካነ ኢየሱስ ቤተክርስቲያን። እሺ ቴንኪው። አሁን እየተወያየንበት የነበረውን ሀሳብ እየሰማን ነበር።
አዎ ከርዕሱ ቢጀመር የተሻለ ይመስለኛል። ኢኒሺያል ሳልቬሽን ይላል እና ነገረ ድህነት ለማለት ይመስለኛል እና ነገረ ድህነት ላይ ከተመጣ በኋላ ቅድም ወዲያው ወደ ንስሐ ነው፣ ስለ ንስሐ እናውራ ብለው ነበር የገቡትና ከንስሐ ጋር ተያይዞ ነው ወደዚህ ሀሳብ የመጣው። ይቅርታ ግን ሌላ የማዕረግ ስም ካሉት ቢያስተዋውቁኝ ደስ ይለኛል። ምክንያቱም አንተ ብዬ እንዳልጠራ። ኦኬ። እና ንስሐ ማለት ምን ማለት ነው የሚለውን ሀሳብ ማጥራት ያስፈልጋል። ንስሐ ላይ ካወራን እንደ አስተማሪ ንስሐ ማለት ምን ማለት ነው የሚለውን መልስ ሰው ሳያገኝ ስለ ንስሐ ዲቴል ውስጥ ከገባ ልክ ላይመጣ ይችላል ብዬ ፈርጃለሁ። እንግዲህ እዚህ ነገር ላይ ገብቶብኝ ነው። ስልክ እየገባብህ ነው። ስልክ ገብቶብኝ ነው እና በዚህ ነገር ላይ የተወሰነ ነገር ቢሉኝ እኔም ደግሞ ያለውን መረዳቴን 28 ሰው ቢሰማ መልካም ነው ብዬ አስባለሁ። እኛ እያወራንበት ስለቆየ እሺ፣ ብሬክአፕ ንስሐ ምንድን ነው? እሺ፣ ንስሐ ማለት እንግዲህ ንስሐ ማለት እንግሊዝኛው ትርጉም ቼንጅ ዩር ማይንድ ማለት አስተሳሰብን መቀየር ማለት ነው። የመጀመሪያው አስተሳሰብን መቀየር ነው። አስተሳሰብን መቀየር ነው። ከየት አገኘህ? ቼንጅ ዩር ማይንድ ማለት ምንጭ ንገረኛ። ሪፔንታንስ የሚለውን ማንኛውም ዲክሽነሪ ላይ ገብተው ሪፔንታንስ ንስሐ የሚለው ሪፔንታንስ ነው በእንግሊዝኛ የቃሉ ትርጉም ቀጥታው። ሪፔንታንስ የሚለውን ኤኒ ዲክሽነሪ ላይ ገብተው ቢጠይቁ ቼንጅ ዩር ማይንድ ማለት ነው፣ አስተሳሰብን መቀየር ማለት ነው። እርስዎ ደግሞ የሰጡት ትርጉም ትክክለኛ ነው። የእርስዎም የሰጡት ኃጢአት የሰራ ሰው ሄዶ ንስሐ ገብቶ ደግሞ ንስሐ የሚያገኝበት ሁኔታ ነው እና እነዚህ ትርጉሞች ነው። ንስሐ የሚለው ቃል ይህንን ነው፣ አስተሳሰብ መቀየር ነው። ኃጢአት ላይ የወደቁ መጥተው ንስሐ መግባት ብቻ ሳይሆን አለቃ ኪዳኑ ንስሐ የሚለው መጸጸት የሚል ነው። መጸጸት which means ሰው ኃጢአተኛ ከነበረ እግዚአብሔርን አስቀይሞ ከነበረ ተጸጽቶ መመለስ። ይሄ ያስኬዳል። ትክክል። በቃ ይሄ ትርጉም ነው። ይሄ ትርጉም ነው። ቼንጅ ዩር ማይንድ የሚለው መመለስ ነው። ወደዛው ኃጢአት እየሰራ ተመልሶ ንስሐ መግባት፣ ኃጢአት እየሰራ ተመልሶ ንስሐ መግባት ሳይሆን መመለስ ነው። መመለስ ደግሞ ማለት አስተሳሰብን መቀየር ነው የሚለውን ነው በግልጽ የሚያሳየን እና ከዛ በኋላ ከማን ነው ልጅቷ ወረደች እንጂ ከእሷ ጋር የተነሳ ሀሳብ ነበረ። ስለ ቀጥሎ የተነሳው ስለ ካህናትና ስለ ንስሐ እንዴት ሰው ለሰው ንስሐ እንዴት መግባት እንዳለብን የሚል ነገር ለካህናቱ አሁን እሷ ጋር ብዙ ነገሮችን ሌሎችም ታዳሚያን እየሰሙ ስለተወያየን እሷ አላነበብኩም ማለት አልተረዳሁትም፣ እኔ በዛ መልኩ በዚህ ልክ አላየሁትም ብላ ጊዜ እንድሰጣት የጠየቀችኝ የዮሐንስ ወንጌል ምዕራፍ 20 ቁጥር 21 ሲነሳ ነው። እሷ ጋር ጊዜ ይሰጠኝ አለችው። ሌላው ላይ ዲል እያደረግን ሄደን ማለት ነው። እንዲህ ይላል፣ ይሄንን አንተ አብራራል። ጊዜም ስለሌለኝ አሁን እንደምታየው ጨልሟል። መኪናም መንገድ ዳር አቁሜ ህጻናት ከጎን እየፋቁብኝ ነው። ግን ያው ከማክበር አለ፣ ምክንያቱም እንደዚህ ሽሽት እንዳይመስልም ነው ከማክበር በወንድምነት ማወራ ከእግዚአብሔር ቃል የሚበልጥ ስለሌለ። የዮሐንስ ወንጌል ምዕራፍ 20 ቁጥር 21 አንተ እንደ ቤተ ክርስቲያንህ እንደተማርከው ትምህርት ያንተን እንትንም ባላቅ የስራ ድርሻ በቸርች ውስጥ ባላቅም እንዲህ ይላል አብራራለን። ኢየሱስም ዳግመኛ ሰላም ለእናንተ ይሁን አለ። አሁን ይሄንን ሲል ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ዳግም ሲመጣ ነው። ዮሐንስ ወንጌል ምዕራፍ 19 ላይ ሞቶ እንደተነሳ ስለሚናገር ምዕራፍ 20 ላይ ከተነሳ በኋላ የመጀመሪያው መገለጥ ላይ ዳግመኛ ሰላም ለእናንተ ይሁን አላቸው። አብ እንደላከኝ እኔ ደግሞ ልካችኋለሁ አላቸው። ይህንን ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላችኋል፣ የያዛችሁባቸው ተይዞባቸዋል አላቸው። ኃጢአታቸውን ይቅር ያላችኋቸው ይቀርላችኋል። ምን ማለት ነው? ይህን ስልጣን
የመጀመሪያው ተሰጥቷቸዋል። ምን አይነት ስልጣን ተሰጣቸው የሚለውን አብራራልን ነው። ይሄው 2 ደቂቃ ሰጥቻለሁ። እስኪ እሺ፣ ለሐዋርያት ስልጣን መሰጠቱን ማንም የሚክድ የለም። ለሐዋርያት ግን የሚለው ሊታወቅ የሚያስፈልገው ማለት ሐዋርያት እንደውም እኮ መጽሐፍ ቅዱሳችን ላይ ስናይ ሳይነገራቸውም ሁሉ ኃጢአትን ያውቁ ነበር። የአናንያና የሳፔሪያን ብናይ ጴጥሮስ ሳይነገረው ነው ቤታቸው አስበው ያደረጉትን ነገር የገለጠው ማለት ነው። ስለዚህ መንፈሳዊ ኃይል አለ እነሱ ጋር፣ ምንም ጥያቄ የለውም። ይሄ ምንም ጥያቄ ሊነሳለት የሚገባ ነገር አይደለም። ግን ምንድነው እንደዚህ አይነት ስፒሪቹዋል ኃይል ያስፈልጋል። መጀመሪያ ስልጣኑን እንደዚህ አይነት ስልጣን የተቀበሉ ሰዎች መሆን አለባቸው የሚለው ጥያቄ ሊመለስ ይገባል። ይሄ ግልጽ ነው። ይሄ ግን ሐዋርያት መሆን አለባቸው ሐዋርያት መሆን አለባቸው ማለት ቄስ መሆን አለባቸው አይልም። ሐዋርያት ማለት እንግዲህ ኢየሱስ የቄሶችን ስርዓት እንዳላስቀጠለ ያው ያሳያል መጽሐፍ ቅዱሳችን ላይ። አዲስ ኪዳን ላይ ሲመጣ አልቀጠለም አንተ ስላልክ ሳይሆን መጽሐፍ ቅዱስ የሚለው እናየዋለን። እንዲህ አይነት ማምታታ መቀጠሉንማ ሂድና መጽሐፍ ቅዱስ የሚለውን ነው የምለው። አዳም የያዕቆብ መልእክት ምዕራፍ 5 ቁጥር 14 ላይ ቅድም ነበርኩ ስላልክ ነው እንጂ ይሄን ብትሰማ ኖሮ ይችን ቃል አንተ በድፍረት አትናገረውም ነበር። ሂዳችሁ ራሳችሁን ለቤተክርስቲያን ሽማግሌዎች አሳዩ እያለ የተናገረውን ያዕቆብን ያዕቆብን ከክርስቶስ ማድረግ በኋላ ያለ ቃል ነው። ይሄንንም ስልጣን የሰጣቸው ክርስቶስ ወደ ሰማይ በሚያርግበት ሰዓት ነው። መንፈስ ቅዱስን እፍ ብሎ ከሞላባቸው በኋላ ነው ይሄን ስልጣን የሰጣቸው። ስለዚህ መንፈስ ቅዱስን ሞላባቸው። ኦኬ፣ መቼ መንፈስ ቅዱስ በዚህ ዘመን የሚሞላ ካህን የለም ካልከኝ እሱ ሌላ ርዕስ ነው፣ ችግር የለውም። አሁን ስለ ሐዋርያቱ እናውራ። የእነሱን ክህነት ስልጣነ ክህነት በመንፈስ ቅዱስ ሞላባቸው። ከዚያ በኋላ ማሰርና መፍታት ስልጣን አስቀድሞ ከማድረጉም በፊት ለነ ጴጥሮስ ለደቀ መዛሙርት ነግሯቸው ነበር። ሲያርግም ደግሞ ያንን ነገር እርግጠኛ እንዲሆኑበት ያንን ነገር ሲያረጋግጥላቸው የሆነ አክኖሌጅመንት ሰጣቸው። ይሄንን ነገር ወደፊትም ማስቀጠል እንደሚችሉ እውቅና ሲሰጣቸው ምን አላቸው? ስፔሲፊክ አድርጎ በምን ላይ የቅድሙ የኑሃሚ ጥያቄ ይሄን ነበር። ለካህናት የተሰጣችሁ ስልጣን ኃጢአትን ይቅር ማለት ላይሆን ይችላል አለች። ይሄው አልኩና ሊትራሊ የተጻፈውን ቃል በቃል ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላችኋል አለ። ይሄንን ቃል ልታብራራልን ትችላለህ ወይንስ አትችልም? አንብበህ ትመጣለህ። ኦኬ። አይ ኦልሬዲ ትንሽ ወደ ጭቅጭቅ እንዳያመራ ወደ ትምህርት ቢያመራ መልካም ነው ብዬ አስባለሁ። እና ተጨቃጨቅን ምን ማለት ነው? አውራን ትርጉሙን ልናገራ። ያው ደቂቃውን ስተወኝ እርሶ ብቻ እያወሩ ስለሆነ አይደል ከርዕስ እየወጣብኝ ነው። እንዲህ ላድርግና እሺ፣ ከማብራሪያው በፊት እንዲህ ላድርግልህ። ኢንሾርት ለሐዋርያት ኃጢአትን ይቅር የማለትና ያለ ማለት ወይንም ኃጢአትን ይቅር የማለት ስልጣን ሰጥቷቸዋል አልሰጣቸውም? ተሰጥቷቸዋል። ቴንኪው ወንድሜ። አሁን ማብራራት ትችላለህ። ይሄው የፈለግከውን ደቂቃ ተጠቀም። ግን ከዚህ መሰረት ሳትወጣ ኃጢአትን ይቅር የማለት በክርስቶስ ስም ይሄን አትርሳ። እዚህ ላይ ባይጻፍም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከታች ባሉት በሌሎች ጥቅሶች የምንረዳው ማዳንም በክርስቶስ ስም ነው። ኃጢአትንም ይቅር ማለት በክርስቶስ ስም ነው። ምክንያቱም የሁሉ የበላይ ሆኖ ኃጢአትን የመጨረሻው የሚያስተሰርየው አምላክ የመጨረሻው ምንድን ነው የምንለው? የስልጣን ደረጃ መለኮታዊ ኃይል ያለው ኃጢአትን ይቅር የሚል ሁሉን ልብን የሚመረምር መዝሙር 6:9 ላይ እግዚአብሔር ልብና ኩላሊትን ይመረምራል። ልብን የሚመረምር አምላክ እግዚአብሔር ግን ይቅርታን ልክ ኃጢአታችንን ስንናገር ይቅር የማለት ያለ ማለት ስልጣን ግን ለደቀ መዛሙርቱ ለሐዋርያት ሰጥቷቸዋል። በዚህ ከተማመንን አሁን እሺ ይሄንን እንደፈለግክ አድርገህ አብራራ። ይኸው እኔ እየጨረስኩ ስለሆነ 2 ደቂቃ ሰጥቻለሁ። ደስ ያለህን አውራ። አላወራም ካንተ ቀጥሎ እንደው አመሰግናለሁ። ባይዘይ ምንድነው ስለ መዳን እንግዲህ
ጥሩ ነገር አንስተዋል። በጣም ያው ተማምነናል ማለት ነው። በነጥቡ ላይ ተማምነናል። ለሐዋርያት ስልጣን ተሰጥተዋል ኃጢአትን ይቅር እንዲሉ በምድር ላይ ስልጣን የሰጠው ለሐዋርያት ነው የሚለው ላይ ተማምነናል። ይሄ በጣም ደስ የሚል ሀሳብ ነው። ግን አዲስ ኪዳን ላይ ደግሞ የተነሳው ቅድም ለምጻሞቹን ሄደው ለካህናት እንዲያሳዩ የተነሳው ነጥብ አለ። እዛ ጋም ተማምነን መሄድ ስላለብን በሰዓቱ የአዲስ ኪዳን ስርዓት ወይም የዚህ የሐዋርያት ስርዓት አልነበረም፣ የካህናት ስርዓት ነው የነበረው። መስዋዕትም ጭምር ማቅረብ አለባቸው ለካህናቶቹ ሄደው ማለት ነው። ስለዚህ በዛን ሰዓት የነበረው የካህናት ስርዓት ስለሆነ በዛን ሰዓት የእሱ ሳክሪፋይስ ስላልተፈጸመ የእሱ መስዋዕትነት ስላልተፈጸመ ምን አደረገ ማለት ነው? ላካቸው። የስርዓት አምላክ ስለሆነ በጣም ማለት በሰዓቱ የነበረውን ህጉን አልሻርም፣ ባለው ህግ ሄደው ለካህናት እንዲያሳዩ አድርጓል። ይሄ ማለት ግን በኦልድ ቴስታመንት ወይም በብሉይ ኪዳን የነበረ ስርዓት እንጂ በአዲስ ኪዳን ላይ የሚሰራ እንዳልሆነ በግልጽ ልንረዳ ያስፈልጋል ብዬ አስባለሁ። ቅድም በተነሱ ሀሳቦች ላይ ብቻ ማውራት ስላለብኝ ነው እና ኢኒሻል ሳልቬሽን እንግዲህ መዓት ነገሮችን ስለሚይዝ ከተሰጠኝ ደቂቃ አንጻር በጀምረው የሚጨርሰው አይመስለኝም። ዛሬ ስላገኘሁት በጣም ደስ ብሎኛል፣ ሁላችሁንም ማለት ነው። እንግዲህ ከሰዓቱ ውጭም ሄጄ ሰው እንዳላጨናንቅ